ጀነራል ያሳመነው ጽጌ ዋና ኮር አዛዥ አምሳ አለቃ ወንድሙ ማሩን ወደ መድረክ እጋብዛለሁ። በሞራል ተቀበሉልኝ። ቀጥላ አይሰማም ነው ለዛሬ ያልሆነ ቀሚስ ይፈታተው ሞራል አምሳ አለቃ ወንድሙ ማሩ ኳዳና በቶ እሺ፣ አመሰግናለሁ። የተከበራችሁ የአማራ ፋኖ ቤተ አማራ ድርጅት አመራሮች፣ የተከበራችሁ የላስታ ሳምነው ኮር አመራሮች፣ እንዲሁም የላስታ ሳምነው ኮር የሰባቱ ክፍለ ጦር አመራሮችና አባላቶች እንዲሁም የተከበራችሁ የዛሬ ተመራቂ ፋኖች እንኳን ለዚች ቀን አደረሳችሁ እላለሁ። ከዚህ በመቀጠል እንግዲህ የኛ ዘመን ወጣት የአማራን የ50 ዓመት ጥቁር ታሪክ የመቀልበስ ኃላፊነት የተጣለብን የጠላቶቻችን ሴራ ድር እየበጣጠሰን የአማራ ሕዝብ ከመሳሪያ ርቆ የነበረውን የአማራ ሕዝብ ወደ ነበረ ነፍጠኝነቱ ሀገር ሰሪነቱ እንዲመለስ አድርገናል። የአማራ ሕዝብ አስገዳዩን ባያደን ብልጽግናን በጣጥሰን ስርዓተ ቀብሩን በመጠበቅ ላይ ይገኛል። የአማራ ሕዝብ አስገዳዩ ባያደን ብልጽግናን በጣጥሰን ስርዓተ ቀብሩን በመጠበቅ ላይና ካጅ አይሻል ዶማ አድርገናል። የኛ ትውልድ አማራ የ1960ዎቹ ትውልድ የሰራውን ራስን የማጥፋት የተንበርካኪነት ባህል ደፍተን ወደ ቀድሞ አሸናፊነቱና አይደፈሬነቱ ሀገር ሰሪነቱ ወደ ክብሩ እያሸጋገር ነው እንገኛለን። የተከበርከው የአማራ ሕዝብ ሆይ የራስን ሕዝብ የማጥፋት ወደ የማይገኝለት እጀታው ቢያደም አማራነትን ለማጥፋት ቆርጦ እየሰራ ነው። ቢያደን አማራነት ኢትዮጵያ ውስጥ ወንጀል መደረጉ አምኖ ተቀብሎ መፍትሄው አማራነትን መካር ነው በሚል በግልጽ እያለማመደን ይገኛል። ይህ የሚያሳየው ቢአዴኖች አማራነታቸውን በሞጋስነት የለውጥ አማራውን ከድረገጽ ለማጥፋት የቆረጡ መሆናቸውን በእርግጥ የቢአዴን ስብስብ ማንነታቸውን ብቻ ሳይሆን ዶክተር አብይ አህመድ ካዘዛቸው ጾታቸውን ይቀይራል። ስለሆነ ቢአዴን የሚባል እድር የአማራ ፋኖ እያቀበልን ካሰፈር በማጽዳት ከአማራ ፋኖ ጎን እንድትቆም በአማራ ፋኖ ቤተ አማራ ላስታ ሳምነው ጽጌ ኮር ስም ጥሪዬን አስተላልፋለሁ። የዛሬ ተመራቂ ፋኖዎች የአማራ ፋኖ በወሎ ቤተ አማራ ድርጅት በአንድ ድርጅት ስም በተዋሃደ ማግስት በመሆኑ በጣም እድለኞች ናቸው። እኛ ያሳምነው ልጆች ነን። አሳምነውነት በተግባር እንሰራዋለን። አንድ ሁኑ ብሎናልና እንደ ቤተ አማራም አንድ ሆነናል። በቅርቡ ደግሞ አንድ አማራ እንሆናለን። አንድ አማራ እንድንሆን አንድነታችን ያልተቀላቀላችሁ ሁለት ክፍለ ጦሮች ጥሪያችንን ተቀብላችሁ እንድትመጡ ጥሪ ያደረግን በራሳችን በራችን ለእናንተ ክፍት መሆኑን ስንገል በፍጹም ወንድማማችነት ነው። የተከበራችሁ እንግዶች ጸረ ኢትዮጵያ ቡድኑ ወታደራዊ አቅሙ እየተፍረከረከ በጉራ ያበጠ
የቦረቦር ልማት ስሪት ያለው ነው። በሰማይ በምድርም ቢመጣ በፋኖ እየተዋጠ ፋኖም እየዋጠ ያስቀራል። በፋኖ እየተመታ ንጹሐንን በመግደል የተፈጠረበትን አማራን የማጽዳት ሥራውን በግላጭ አከናውኗል። ሰሞኑን ጉባኤያችን ለማወቅ ወደ አምባሰል የመጣው 4 ክፍለ ጦር ከነመካናይዝድ በድሮንና በሚግ ቢሰለፍም የወገን ኃይል ያለምንም ኪሳራ ጠላትን ደምሶታል። የተሸነፈው የኦህዴድ መሩ የፋሽስቱ አብይ አህመድ ቡድን የመጨረሻ ሽንፈቱን ለማረጋገጥ አንድ ሙሉ መንደር በሚግ በማቃጠል ሽንፈቱንና ውርደቱን በይፋ በማወጅ ግር መንገዱንም አማራዊ ጥላቻውን በአንድ መንደር በሚግ በማቃጠል አረጋግጦልን እኛ የአማራ ፋኖዎች ለሕዝባችን ህልውና ስንል አንገታችንን ለሰይፍ ደረታችንን ለአፈር ሰጥተን የሕዝባችንን ሞት እኛ ሙተን ሕዝባችንን ለማዳን ታሪካችንን በደማቁ ለመጻፍ መዳንያ ብረት ጫማ ነን። የምንታገለው ለህልውና ትግል በደማችን ታሪካችንን ወግ ባህላችንን ለማስጠበቅ የተወሰደብንን ለማስመለስ ያጣነውን ለማግኘት ከሁሉም የበላይ ለመላው ኢትዮጵያ በማንነቱ በእምነቱ አድሎ ሳይደረግበት ያለ ገደብ ተንቀሳቅሶ ሰርቶ ነግዶ እንዲኖር ለማድረግ ለዚሁም አበማ ገብታችሁ ትግላችንን የተቀላቀላችሁ ከ6 ወር በላይ የፈጀ ስልጠና ወስዳችሁ ለዚህ ህዝብ መከታ ለመሆን የሰለጠናችሁ የጀነራል አሳምነው ጽጌ ኮር የጥራሪ ክፍለ ጦር ሙሽሮች ተመራቂዎች፣ የኮማንዶ ተመራቂዎች እንኳን ደስ ያላችሁ ማለት የላስታ አሳምነው ኮር የማይጨበት የብረት አለሎ የሆነ በዚህ ጨለማ ዘመን ለህዝባችን ብርሃን እየፈነጠቀ ያለ በ7 ክፍለ ጦር የተዋቀረ ብርቱ ሰራዊት የገነባ ኮር ነው። በዋግ በሰቆጣ ሙሉ በሰሜን ወሎ በግማሽ እየተንቀሳቀሰ አስደናቂ ድሎችን እያስመዘገበ ይገኛል። ጀግኖች የተሰበሰቡበት የአናብስት መንጋ የነብሮች ስብስብ ነው። በአሁኑ ሰዓት ከመቼውም ጊዜ በላቀ ሁኔታ በሰው ኃይልና በስንቅ በትጥቅ የተደራጀ ኃይል መሆኑን ለመላው ሰራዊታችንና ለደጋፊ ህዝባችን እንኳን ደስ አላችሁ ማለት እፈልጋለሁ። ኮራችን የጠላትን ሰራዊት በሽምቅና በመደበኛ ውጊያ እየመታ አፈራርሶታል። ትጥቃችንንም ከጠላት ማርከን አሟልተናል። ከባዱን ፈተናም አልፈነዋል። ቀሪው ደግሞ በጽናት እንታገለዋለን። በደማችን ገድል ሰርተን ወደ ትልቁ የድል ሰገነት እንቆናጠጣለን። እኛን የገጠመን የወራሪ ኃይል በመመከት በመስበርና ያለፈውን አቧራ በማራገፍ የአሁኑንና የቀጣዩን የአማራ ቤት የመስራት ግዴታችን በመወጣት ላይ እንገኛለን። ያጣናቸው ግን ደግሞ የምንቆረቆርላቸው ሐዘናችን አጥንታችንን ሰብሮ የገባው ካለዚያም ልሳናቸው የተዘጋ እንደ ንጋት ጮራ ፈንጥቀው ሳያብቡ ሳያፈሩ የጠፉ እንደነ አይሻ ሰይድ መሐመድ ብዙ ሕፃናትን በማንነታቸው ታርደዋል። ሕልማቸውም የተገናጨፈ ብዙ አማራዎችን በወለጋ በጉሙዝ ወዘተ ደማቸው እየጮኸ ፍትህ ተነፍገው የሰውነት ክብር ጸጋ ተነፍገው 3 ክንድ መሬት የቀብር መሬት ተከልክለው በዶዘር በጅምላ የተቀበሉ አማራዎችን ፍትህ እንዲያገኙ ፍትህ የሚያገኙት በፋኖ አፈሙዝ ብቻ ነው። እመኑን ትግላችን እስከ 4 ኪሎ እስከ ቀራንዮ ነው። እናም እናሸንፋለን። ድል ለአማራ ሕዝብ፣ ሞት ለኦህዴድ ብልጽግና፣ ክብር ለተሰዉ ጓደኞቻችን ይሁን። ቤተ አማራ ላስታ አሳምነው ጽጌ